ሰብስክራይብ በማድረግ ቤተሰብ ይሁኑ። ጠዋት ስንነሳ እድል ነው አላህ የሰጠን። ስንት ወንድሞችን እዛው አስተኝቷቸዋል ወስዷቸዋል። ስንት እህቶችሽን እዛው አስተኝቷቸዋል አላህ ወስዷቸዋል። ስለዚህ እድል ተሰጥቶናል፣ ተሰጥቶሻል፣ ተሰጥቷል፣ ተሰጥቶኛል፣ ተሰጥቶናል። ለሁላችንም ምን እናድርግ? እንጠቀምበት። الدنيا ثلاثة أيام ይላሉ ሐሰን አልበስሪ። ዱንያ 3 ቀናቶች ናቸው። ትላንት፣ ዛሬ፣ ነገ ናት። እነዚህ ናቸው። ትላንት አልፏል። መልካም የሰራ መልካም ነገር አዘጋጅቶ አሳልፏል። መጥፎ የሰራ ደግሞ ዛሬውን አላህ ከወፈቀው እድል ነውና ሊጠቀም ይገባል። በምን? በመልካም ስራ። ለበይክ اللهم ለበይክ ነው የሚሉት። ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። የአላህን ብቸኛ ተመላኪነት ያስተጋባሉ። እንደ አረፋ ቀን አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን የለም። አላህ ከነሱ እንዲያደርግ ያ ረብ ነፃ አውጣኝ ብለን ዱዓ የምናደርግበት ነው። ኸይሩ ዱዓኢ ከዱዓዎች ሁሉ ልዩ ዱዓ በላጭ ዱዓኡ የውም አረፋ የአረፋ ቀን ዱዓ ነው አሉ። ቢስሚላሂ ረሕማኒ ረሒም ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد. السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። አጋጣሚውን እንጠቀምበት በሚል ርዕስ ዛሬ ከእናንተ ጋር ትንሽ ቆይታ አደርጋለሁ። ናም እንጠቀምበት። አላህ በሰጠን እድል ያ እድሉ ሳያመልጠን የእድሉ ተጠቃሚ እንሁን። አንድ ቀን ባነጋን ቁጥር አልሐምዱሊላህ ብለን ትላንት ላበላሸውት ሌሊት ላበላሸውት ነገር አላህ ዛሬ አዲስ ቀን ሰጥቶኛል፣ ስለዚህም በዚህ ቀን ራሴን ለውጬ ቀይሬ ከአላህ ጋር ለግንኙነት አሳምሬ ለነገ መልካም ነገር ላዘጋጅ ብለን እንጠቀምበት። ሁሌም ባነጋን ቁጥር እድል ነው። ተነስተን ከእንቅልፋችን ወደ መስጊድ ባመራን ቁጥር፣ ወደ ስራ ባመራን ቁጥር እድል ነው። ስንቱ እንደተኛ ይሄዳል አይደል እንዴ? ምንድነው ከእንቅልፍ ስነሳ ምን ነው? አልሐምዱሊላሂ الذي አህያና بعد ما አመት። ከሞትም በኋላ ሕያው ያደረገን ጌታ ምስጋና ይገባው። ለምን? አነውሙ አኹል መውት፣ እንቅልፍ የሞት ወንድም ነው፣ ታናሽ ወንድሙ ነው። ማታም ስንተኛ ዱዓ እናደርጋለን። እንደው ከወሰድካት እዘንላት፣ ከለቀካት ደግሞ ጊዜዋ ደግሞ ካልሆነ ደግሞ ደጋግ ባሪያዎችን እንደምትጠብቀው ጠብቃት ብለን ዱዓ እናደርጋለን። ስለዚህ ጠዋት ስንነሳ እድል ነው። አላህ አዲስ እድል ሰጥቶናል። ላጠፋነው ላበላሸነው ነገር እንድንጠቀም ነገሮችን እያመቻቸልን ነው። ስለዚህ ባነጋን ቁጥር ሁሌ ለመቀየር ለመለወጥ፣ ሌሊት የሆነ ነገር አበላሽቻለሁ፣ ትላንት የሆነ ነገር አበላሽቻለሁ፣ ማታ ያበላሸሁት ነገር ይኖራል። ስለዚህ እድሉን ሰጠኝ አላህ። ያ ረቢ ዛሬ በሰጠኝ እድል ተጠቃሚ እንደሆን አድርገኝ፣ እርዳኝ ብለን ዱዓ አድርገን በአዲስ መልክ ልንንቀሳቀስ ይገባል ሁሌ። አሁን ደግሞ ልዩ አጋጣሚዎችን አላህ ሰጠ። ረመዳን ሲመጣ ሁሌም እስትቅባሉ ረመዳን ሊመጣ ነው እንቀበለው ብለን ዝግጅት አደረግን። ከዛ በኋላ ረመዳን መጣ። የሰገደው ሰገደ፣ የጾመው ጾመ፣ ኢስቲግፋር ያደረገው አደረገ፣ መልካም ስራ የሰራው አደረገ፣ ዑምራው ፍቆት ዑምራ ሄደው አደረገ፣ ያበላሸው እንደዛው። ነገር ግን ረመዳን ምን አለ? ሄደ። ረመዳን ከሄደ በኋላ ወራቶች 2 ወራቶች ተቆጥረው ደግሞ መጣ ደግሞ ሌላ አዲስ ምን አላህ
10ን በዱንያ ውስጥ ልዩ የተባሉ የተወደዱ በላጭ ቀናቶችን አላህ ፊት ለፊታችን አመጣልን። ዱንያ ላይ በላጭ የተባሉ ቀናቶች እነዚህ ፊት ለፊታችን ያሉ ቀናቶች። በዚህ ታዲያ እድሉን ልንጠቀም አይገባም? አፍደሉ አያሚ ዱንያ እኮ ዱንያ ውስጥ ካሉት በላጭ ቀን አላህ ሰጠ። እነዚህ ቀናትን ኢብኑ ተይሚያ ረሕመቱላሂ ዐለይሂ ሲናገሩ ምን አሉ? እነዚህ ቀናት ከረመዳን ጋር ስናነጻጽራቸው ይላሉ ሌሊቶቹ ከሆኑ የረመዳን ሌሊቶች ይበልጣሉ በሌሊት ከሆነ። ለምን? የረመዳን የመጨረሻ 10 ሌሊቶች አሽረል አዋኺር በውስጧ ለይለቱል ቀድር ያዘለች ስለሆነች በሌሊት ከተባለ ሌሊቶች ይበልጣሉ። በቀን ከተባለ ግን ቀኑ ከተባለ ግን ምን ይበልጣሉ? የዙል ሂጃ 10 ቀናቶች ይበልጣሉ። ለምን? በሷ ውስጥ የውሙ ነህር አለ፣ የእርዱ ቀን አለ፣ የውሙ አረፋ አለ፣ የውሙ ተርዊያ አለ። ልዩ ቀናቶች አሉ፣ በላጭ ናቸው። በህይወታችን ላናገኛቸው የምንችላቸው ቀናቶች ሊሆን ይችላሉ። እነዚህ ቀናቶች በየትኛውም ወር ላይ የማይሰባሰቡ የኢባዳ አይነቶች የሚሰባሰቡበት። ጾም በየትኛውም ወር ልንጾመው እንችላለን። ሰደቃውም እንደዛው፣ ሰላቱም አለ። ሐጅ ግን በሌላ ወር መደረግ ይችላል? አይችልም። ስለዚህ በዚህ የዙል ሂጃ 10 ቀናት ውስጥ ምን አለ? ሐጅ አለ። ኡመሃቱል ዒባዳ የኢባዳ እናቶች የተባሉት የተሰባሰቡበት ምንድናቸው? ቀናቶች ናቸው። ልዩ እድል ያለበት ናቸው። ስለዚህ እንጠቀምበት። ዝም ብሎ ሊያልፍ አይገባም። 10 ቀን ማለት ወላሂ በሰዓት ቁጠሩት በቃ። ለምን? እስቲ እናስባ። ረመዳን ሊመጣ ነው እንቀበለው ስንባባል ነበር። መጥቻለሁ አይደል? ስንት ጊዜ ሆነ? ሐጅ እንዴት እንዲዳያችሁ ከእድሜያችንም እንደዛው ተቀነሰ። ሱብሃንአላህ 3 ወር በላይ ማለት ነው። እስቲቅባሉ ረመዳን ሊገባ ዝግጅት ነው። ረመዳን 1 ወር፣ ሸዋል ቀጠለ፣ ዙልቂዳ 3 ወር ከምናምን። ታዲያ 10 ቀን ረጅም። ዛሬ ገብቶ ነገ ይወጣል። ሐቂቃ ብልጥ ጮሌ ማለት እንደነዚህ አይነት ፉርሳ እድል አጋጣሚ አላህ ሲወፍቀው ለዚህ ሲያጨው የሚጠቀም ነው። ብልጥ ጮሌ ማለት ልዩ ቀን ስለሆኑ ታዲያ ዝም ብለን ነው ራሳችንን እናስዳ፣ ንጹህ እንሁን። ወላሂ ወንጀል ወረረን። የወንጀላችን ብዛት ሀገር ይታመሳል። ጦርነቱ የሚመጣው በወንጀል ነው። ኑሮ ውድነት ምናምን ይባላል። ሰው እዛ ምን መጣው? የወንጀል ብዛት። የሰው ደም ይፈሳል፣ የወንጀል ብዛት። ወንጀል በጣም ተንሰራፋ። በየጊዜው አፕዴት እየሆነ እያደገ መጣ ወንጀል አይደል? የዛሬ ስንት ዓመታት መኪና ካስቀመጥክ ስፖኪዮ ምናምን ነው ወስዶ ይዞ ሄደው። ዛሬስ መኪናውን ይዞ ትሄዳል። ዱርዬው ምኑ ማጅራት መቹ ከያዘ ትንሽ ጫራ አድርጎ የሆነ ገንዘብ ይወስድባል። ዛሬ አላህ ይጠብቀን ያርዳል፣ ኩላሊት ይወስዳል። ምኑ ወንጀል በዛ። ظهر الفساد في البر والبحر بما كسبت أيدي الناس። በምድር ላይ ظهر الفساد في البر والبحر በባህሩም በየብሱም መከራው ተገለጸ አለ። በምን? ቢማ ከሰበት አይዲ الناس የሰው ልጆች በሰሩት ወንጀል አለ አላህ። እኛ ባመጣህ ነው ጣጣ ነው። ወንጀል ሲበዛ ጭንቀቶች ይመጣሉ፣ ጨለማ ይወርሰናል። ተውባ፣ እስትግፋር፣ መልካም ስራ፣ ኸይር ነገሮች ሲመጡ ደግሞ ብርሃን ናቸው። ጭንቀት ይወገዳል፣ ሰላም ይመጣል። የአላህ ጥበቃኛ ላይ ወል ለምን? እሱ በሱ የሱ ዛዝን ጠብቀናል። احفظ الله يحفظك። አላህን ጠብቀው ይጠብቃል። ምን ማለት ነው? ባዘዘ ቦታ ተገኝ፣ የከለከለ ቦታ ተከልከል። ማን ይጠብቀሃል? አላህ። ተዓረፍ ኢለላህ፣ አላህን ተዋወቀው። መቼ? ሀብቱ እያለ፣ ጤናው እያለ፣ ወጣት ሆነ፣ ሰላም ሆነ፣ ተዋወቀው። ጭንቀቱ መከራው እርጅናው ሲመጣ፣ ሀብቱ ሲጠፋ፣ ጤናው ሲጠፋ፣ ህመሙ ሲመጣ፣ መከራው ሲንሰራፋ ማን ይደርስልሃል? አላህ ይደርስልሃል። ስለዚህ ወንጀላችን በዛ
الناس توبة نادرك እንመለስ በየጊዜው ያ ረቢ ማረኝ ማረን እንበል والله ምላሳችን ከእስትግፋር ሊወገድ አይገባም ነብዩ ምን አጥፍተው ነው በቀን 100 ጊዜ ከዛ በላይ እስትግፋር የሚያበዙት ምን አጠፉ ያጠፉት ነገር አለ ላ ከዛም አልፎ ዋስትና ተሰጣቸው እኮ الذي غفر الله ما تقدم من ذنبه وما تأخر ያለፈውን የወደፊቱን ወንጀል አላህ ማራቸው ረሱልን አለይሂ ሰላቱ ወሰለም ሱብሃንአላህ እንደዛም ሆኖ ግን እና አብዱላህ ኢብኑ ዑመር ሲናገሩ አንድች መጅሊስ ላይ መቀመጫ ላይ ቁጭ ብለው 100ን ቁጥር ነበር ለረሱል አለይሂ ሰላቱ ወሰለም في المجلس الواحد من اللهم اغفر لي وتب علي እያሉ ምህረትን ሲለምኑ ሲጠይቁ ተውባ ሲያደርጉ 100ን ቁጥር ነበር ማን ረሱል አለይሂ ሰላቱ ወሰለም ለዓለማት ዝነት ተደርጎ የተላኩ ነብይ ወንጀል የራቃቸው ነብይ የአላህን ሐቅ በተገቢው የተወጡ ነብይ ሌሊቱን ቆመው የሚያድሩት ነብይ እንባቸው ጺማቸውን አልፎ የሚሰግዱበት ቦታ የረጠበው በእንባቸው እኚህ ታላቅ ነብይ በዚህ ላይ ነው የሚታወቁት በእስትግፋር እኛስ ለምን እስትግፋር ያስፈልገናል በዘመን ከተባለ ምን ዋስትና አለን በአላህ ሰሞኑ አንድ አባት ለሐጅ በተነሱበት በረራ ማታ ሆኖ ቀን ላይ ወደ አኺራ ሄዱ እሳቸው ሐጅ ለማድረግ ነየቱ አላህ ይቀበላቸዋል ይሄን ነው ተስፋ የምናደርገው ነይተው ተነስተዋል ለዚህ ነው ሁሌ በቀልባችን መልካም ንያ ይኑር ሁሌም ጥሩ ነገር እናስብ ለምን አናቆም እንጠራበት እሳቸው በአየር በረራ ነበር የነየቱት አላህ ግን በረራው ታች ነው አላቸው ቪዛው ተቆረጠ ከአላህ ዘንድ የሚቆረጥ አለ ትኬት አለ ለያንዳንዳችን የተጻፈ ያ ሲመጣ በአየር ሳይሆን ምድር ውስጥ እንገባለን ቀብር ውስጥ እንገባለን ምን ታዳለን ዋስትና ስለዚህ ሁሌ ምን ያስፈልገናል እስትግፋር ያ ረቢ ማረኝ መልካም ንያ መልካም ማሰብ ስለዚህ እነዚህ ውድ ቀናቶች አላህ ልዩ አድርጓቸዋል አላህ በፍጡራኖቹ መካከል አንዱን ከአንዱ ምን ያደርጋል ያበላልጣል ነብዩን ሰለላሁ ዐለይሂ ወሰለም የሁሉ መበላ አላህ አደረጋቸው ከወራቶች አላህ የመረጣቸው ወራቶች አሉ የተከበሩ ወራቶች አሉ ረመዳን ልዩ ቦታ አለው ዙልቂዳ ዙልሂጃ ሙሐረም እንደዚሁ ረጀብ ደግሞ አራቱ የተከበሩ ወራቶች ናቸው በእነዚህ ወር የሚሰራ ወንጀልና በሌላ ወር የሚሰራ ወንጀል አንድ አይደለም ከነዚህ ደግሞ ወራቶች ዙልሂጃ ላይ ደግሞ 10ሩን የመጀመሪያዎቹን ቀናቶች ልዩ አላህ አደረጋቸው አፍደሉ አያሚ ዱንያ ውስጥ ካሉ በላጭ ቀን አላህ አደረጋቸው ከሷ ውስጥ ደግሞ አላህ የውሙን ነህር የእርዱ ቀንን ልዩ አደረገው አላሁ አክበር ኢዳችን እያከበርን እየተደሰትን ግን አላህ ልዩ አድርጎ ምንዳውን ከፍ ያደረገበትን እንመጣበታለን በመናርደው እርድ ልክ ማለት በበጉ ሊሆን ይችላል በፍየሉ በከብቱ በግመሉ በፀጉሩ ልክ ምን አለ አጅር አለ አለ አላህ እስላም ህይወት ነው ኢባዳ ነው ያንዳንዱ እንቅስቃሴያችን በእስላም ስንተኛ والله ከነየትን አጅር አለው ነይተን ከተኛ ምን እንደው መተኛውን በኋላ ኢባዳ ላይ ጠንካራ እንደሆነ ማታ ከመግሪብ እስከ ኢሻ ሙሐደራ አለ ጠንካራ ሁኜ በነሻጣ ዳዕዋ ልከታተል ዚክር ላደርግ ቁርአን ልቀራ ዱዓ ላደርግ ቀይሉላተኛለሁ በዚህ ንያ ከነየት ምን አለው አጅር አለ በመንበላው ምግብ አጅር እናገኛለን ምን ካደረግን ንያችንን ካስተካከልን አሁን መበላው በኋላ ቁዋ እንዲሆነኝ ነው ስሰግድ እንድጠናከር ነው ብለን በዚህ ንያ ካደረግ ምን ይሆናል አጅር አለው እርዳርደን አላህ ምንዳውን ከፋ አላህ አደረገልን መቼ የውሙን ነህር ከነዚህ ቀናት ደግሞ ልዩ አላህ አደረጋት አላህ ከሳምንታት ደግሞ ካሉት ቀናቶች በሳምንት ውስጥ ማን ልዩ አደረገ የውሙል ጁምዓ የጁምዓ ቀን አላህ ልዩ አደረገ ከሌሊቶች ደግሞ አላህ ለይለቱል ቀድር 10 ለዋኺር የመጨረሻ ረመዳን ቀናቶችን ልዩ አደረገ ከነሱ ውስጥ ደግሞ ለይለቱል ቀድርን አላህ የበላይ አደረገ በዚህ ዙልሂጃ 10 ቀናቶች ብዙ ኸይር ስራቶች ነብዩ ሰለላሁ ዐለይሂ ወሰለም ስለነዚህ 10 ቀናቶች ሲናገሩ እንዲያሉ በአንድ ሐዲስ ما من أيام العمل الصالح فيهن أحب إلى الله من هذه الأيام العشر منم خير سرا ملكام سرا
አላህ ዘንድ ይበልጥ ተወዳጅ ይሆን የለም በእነዚህ 10 ቀናት የሚሰራ ቢሆን እንጂ። ሁሌም መልካም ስራ አላህ ዘንድ ተወዳጅ ነው፣ ግን በእነዚህ 10 ቀናት እንደሚሰራ መልካም ስራ አላህ ዘንድ እጅጉን የተወደደ የለም። ፈቃሉ ያ ረሱላላህ ሰሃቦች ጠየቁ፣ ልዩ ናቸው በእነዚህ 10 ቀናት የሚሰራ ስራ ሲባል ሰሃቦቹ ለነብዩ ሰለላሁ ዐለይሂ ወሰለም ጥያቄ ያቀረቡ። ወለል ጂሃዱ ፊ ሰቢልላህ ጂሃድ ፊ ሰቢልላህ ቢሆንም በእነዚህ 10 ቀናት ከሚሰራ ከጂሃድ ጭምር ይበልጣሉ ማለት ነው ከሌላ ጊዜ የሚደረገው ጂሃድ ምኑ? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወለል ጂሃዱ ፊ ሰቢልላህ አው ጂሃድ ፊ ሰቢልላህ ቢሆንም እነዚህ 10 ቀናት የሚሰራ ስራ ይበልጡታል። ኢላ ረጁሉን ከዛ ውስጥ አንድ ሰው ሲቀር خرج بنفسه وماله በነፍሱም በገንዘቡም ጂሃድ ፊ ሰቢልላህ ወጥቶ فلم يرجع من ذلك بشيء አንዳቸውንም ሳይመለስ በዛው ሸሂድ የሆነ ንብረቱም እዛው የቀረ ማለት ምንም ሳይመለስ የቀረ ካልሆነ በስተቀር እነዚህ 10 ቀናቶች የሚወዳደራቸው የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ የታለ ጎበዝ ይሄ 10 ቀናት በሰደቃው ላይ ለመበረታታት የተነሳ የታለ ዚክሩ ለማድረግ የተነሳ የታለ ሰላቱን ሱና ሰላቶችን ለማብዛት የተነሳ የታለ ለጎረቤቶቹ መልካም እናት አባትን መንከባከብ ቤተሰብን ማስደሰት አራ ለዓመሉ ሷሊህ ብዛቱ ልዩ ነው። ለዚህ ነው ጾም ይባላል አይደለ? የዙልሂጃ 10 ቀናቶች በነገራችን ላይ በአንዳንድ ሪዋያ እንደመጣው በእነዚህ 10 ቀናቶች የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ከሚስቶቻቸው በኩል የተዘገቡ እንዳሉ አሰሮች አሉ፣ ዘገቦች አሉ። አን ባዕድ አዝዋጅ ነብይ ሰለላሁ ዐለይሂ ወሰለም ቃለት ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የውሙ 9 ዚልሂጃ የዙልሂጃን 9 ቀናቶች ይጾሙ ነበር ብሎ የተናገሩበት ዘገባ አለ። ወየውመ አሹራ የአሹራ ቀንም ወሰላሰተ አያሚ ሚን ኩል ሸህር ከወራት ደግሞ 3 ቀን በየወሩ 3 ቀን ይጾማሉ ብሎ የተናገሩባቸው ሐዲስ አሉ። ኢማሙ ነወዊ ረህመቱላሂ ዐለይሂ ምን ይላሉ? ፈለይሰ ፊ ሶሚ ሃዚ 9 ካሪሃቱ በእነዚህ 10 ቀናቶች የሚጾሙ 9 ቀናቶች ማለት ነው። 10ኛው ቀን የኢድ ቀን ነው፣ አይጾምም። የተጠላ አይደለም። በልሂያ እንደውም ይልቁንም እጅጉን በጣም የተወደዱ ናቸው። ላሲየማ በተለይ ደግሞ ይላሉ አታሲያ ሚንሃ ከሷው 9ኛው ቀን የውም አረፋ የተባለው 9ኛ ቀን ደግሞ እሱ ደግሞ ልዩ ነው፣ ሐዲስም ስለመጣበት። ይሄ ሁሉ ምንድነው? ነብዩ አለይሂ ሰላቱ ወሰላም በእነዚህ 10 ቀናት የሚሰሩ መልካም ስራዎች ልዩ ነው። ሰደቃ ላይ ደከምክ ጠንከር በል። ረመዳን አለፈኝ ያልክ አሁን ጠንከር በል። ለጎረቤትህ እንቅፋት የነበር ተወብተ መልካሙ እናት አባትህን የዘነጋ ሁሌም ልታስታውሳቸው ልትንከባከባቸው ይገባል። በእነዚህ ደግሞ በርታ። በዚክሩም በቁርአኑም በጣም እጅጉን ልንበረታታ ይገባል። ፉርሳ ነው እንዳልኳችሁ 10 ቀናት በጣም ቀላል። ረመዳንን ሲያነሳ አያመን ማዕዱዳት የተቆጠሩ ቀናቶች ብሎ ጥቂት ቀናት እኮ 30 ቀን አያመን ማዕዱዳት ገብቶ ወጣየ ነው። አላህ አሳየን እኮ ስላለፉት አይደለም የምናገረው፣ በዚህ ዘመናችን አላህ አሳየን። ብዙ ረመዳን አልፎብናል እኛ ግን ያው በቅርቡ አላህ አሳየን። 10 ቀናት ታዲያ አይጠፋም እልም ነው። ስለዚህ ለሚያልፈው ነገር ኸይር ነገር አከማሽተን ለነገው ስንቃችን እናዘጋጅ። ያ ነው እኮ ሌላ አይደለም። ኢስቲግፋር ሁሌ ተውባ ማድረግ ሁሌ ይጠበቅብናል። ሁሌ እንደ ምሳሌ አወራዋለሁ። እንግዳ ይመጣል ቢባል ከውጭ ሀገር ከምን ቤታችንን ማሻአላህ አሳምረን ምንጣፉን ቀይረን ሀብትም ካለ ደግሞ መጅሊሱን ምን ቀይር አረቢያን መጅሊስ እናድርግ። ለምን ከአሜሪካ ነው የሚመጣው፣ ከሳውዲ ነው የሚመጣው፣ ከዱባይ ነው፣ ከሩቅ ሀገር ነው። ለዛ እንግዳ ካለን ክብር የተነሳ ማለት ነው። ልክ እንደዛው አላህ የላከልን እነዚህ እንግዳ ቀናቶች ልዩ ቀናቶች ሲመጡም በዚህ መልኩ በምን ቀልባችንን ንጹህ ከምን ከምቀኝነት ቂም ከመያዝ መጥፎ ነገር ከማሰብ ንጹህ እናድርገው። ወደ አላህ እጅጉን የምንቃረብበት ቀን ነው። ስለዚህ ሞቱል ፉጃ በበዛበት ድንገተኛ ሞቶች በጣም በበዙበት ሰዓት ላይ እኛ ሁሌም ዝግጁ መሆን ያለብን። አብዱላህ ኢብኑ ሙባረክ የሚባሉ ታላቅ ዓሊም ነበሩ። ከደጋጎቹ ከበፊቶቹ ዓሊም ናቸው፣ ሙጃሂድ ናቸው፣ ነጋዴ ናቸው።
ዓቢድ ናቸው። አብዱላህ ኢብኑ ሙባረክ አመት ለአራት ከፍለው አመቱን የጂሃድ ጊዜ አላቸው፣ ዒልም የሚሰጡበት የሚነግዱበት፣ ዒባዳ ኸልዋ የሚገቡበት ጊዜ አላቸው። አብዱላህ ኢብኑ ሙባረክ ነገ ይሞታሉ ቢባሉ ምን ይሰራሉ ሲባሉ ምንም አሉ። ለምን? ሁሌም ነገ ሞታለሁ ብዬ ነው የምዘጋጀው። ሁሌም ነገ ሞታለሁ ያለው ሰው ምንድነው? ሰላቱን ይሸራርፈዋል እንዴ? ላ ሰላቱን ይጠብቃል። ቆይ አንዴ እዛ አርሴናል ማንቸስተር እያለ ነው እግር ኳስ ጫወታ አለ፣ ትንሽ ጫወታው ይለቅላል እንዴ? ነገ ሞታለሁ ያለው ሰው ሀያ አለ ሶላ ሀያ አለ الفላ ሲል ሙአዚኑ ይሮጣል፣ ይመጣል ወደ መስጊድ። ለምን? ፊት ለፊቱ ምን አለ? ሞት አለ። ሞትን ከዘነጋስ፣ ሞትን የረሳስ እንኳን እንደነዚህ አይነት እድሎች 10 ቀናት አይደለም ፊት ለፊት ጎረቤት ሲሄድ፣ ጓደኛ ሲሄድ፣ ዘመድ አዝማት ሲሄድ እያየ ምን ይላል? ይዘናጋል። አጋጣሚ አይጠቀም። ለምን? ሞት የረሳስ። ሞት የሚያስታውስ ሰው ትንሽ ነገር ይበቃዋል። ወላሂ እንደ ሞት መካሪ የለም። እኔ ብዙ ጊዜ ተደጋጋሚ እዚሁ መስጊድም በተለያየ ቦታም ተናግሬያለሁ። አንዳንድ የማፍርበት ነገር አለ። በምን? አንዳንድ ወንድም ቤተሰብ ሞቶበት የአባቱን ጀናዛ ተሸክሞ የእናቱን ጀናዛ ተሸክሞ የወንድሙን የእህቱን የጓደኞችን የዘመድ ተሸክሞ ሄደው ቀብር ሰላት እስኪሰገድ ከመስጊድ በር ላይ ቆሞ፣ ሰላተ ጀናዛ ሲሰገድ መስጊድ በር ላይ ነው፣ ፈርዱም ሲሰገድ መስጊድ በር ላይ ነው። ታዲያ መቼ ነው የሚማረው? ይዘንስ ጓደኛ እየሄደ ዘመድ አዝማድ እየሄደ አፈር እያለበስከው ይሄ ካልመከረ ምን ሊመከር ነው ታዲያ? ለዚህ ነው ሁሌ ማስታወስ። ይሄ አለ ያለ ሰው ሁሌ ዝግጁ ይሆናል። ይሄ አለ ያለ ሰው እንደዚህ አይነት ልዩ ቀናቶች ሲመጡ ትኩረት ሰጥቶ ይጠቀምበታል። በእነዚህ ቀናቶች ማለት ንግድ ላይ ገብተን ወይ በሆነ ትምህርት ቤት ላይ በዚህ ቀን ላይ አስቀድሞ እነዚህን 1 ወር ቢባል 10 ቀን አይደለም 1 ወር 2 ወርም ሊባል ይችላል፣ ከዛ በላይ የሆነ እንትኑ ይቀነስለታል ቢባል፣ ታክስ ግብሩ ይቀነሳል ቢባል ማይሰለፋለ ለሊት ከተባለም ይላል። ለምን? ዱንያ ላይ የምናየው ነው። እኛ ምን ጎዳን ከተባለ ችግርን ገይብ ላይ ችግር አለብን ማለት ነው። ገይብ ነው ይሄ ነገር። አላህ ዘንድ የምናገኘው ደሞዝ ነው። ነገ ነው የሚገኘው፣ ዛሬ አይደለም። ነገ አገኛለሁ ለሰው ሁሌም ዝግጁ ይሆናል። ትንሽ ነገር ነው የሚያስነስ። ነገን የረሳስ ዛሬን ካላየ በሚታየው ነገር ብቻ ነው የሚጣደፈው። አልየውመ አመሉን አሉ፣ ዛሬ ስራ ነው። ወላ ሒሳብ የለም፣ ደሞዝ ዱንያ ላይ የለም። ወገደን ነገስ ሒሳብ ነው። ወላ አመል ስራ የለም። አንዴ አስተግፊሩላህ የለም ፋይል ተዘግቷል። አንዴ ሱጁድ ላድርግ የለም ፋይል ተዘግቷል። አንዴ ዝምድና ልቀጥል የለም። አንዴ ሰደቃ ላውጣ የለም። ያላወጣሁት የዘካ ገንዘብ አለ ልስጥ የለም፣ ፋይል ተዘግቷል። እናት አባቴ ልንከባከብ በጭራሽ ፋይል ተዘግቷል። ለምን? ነገ ደሞዝ የሚሰጥበት ቀን ነው። በዱንያ ምሳሌ ፈተና ፋይናል በሚሰጥበት በሚፈተንበት ተፈትነህ ከዛ ውጤት በሚሰጥበት ሰዓት ቆይ እቺን አንዴ ላስተካክል ብትል አስተማሪው ይሰማሃል? ተቀባይነት አለ የለውም አይደል? ለምን? በቃ ፋይናል አልቋል፣ ታርሟል፣ ውጤት ተሰጥቷል። የለም ወቅቱ ያነበረ። አያችሁ፣ ልክ አኼራም ይሄ ነው። አኼራ ይሄ ናት። ልንጠቀም ይገባል። ለዚህ ነው ቀደምቶቹ እነዚህን ቀናቶች ልዩ ስለነበራቸው በጣም ይጠቀሙ ነበር። አብዱላህ ኢብኑ ዑመር የዑመር ኢብኑ አልኸጣብ ልጅ አንድ ቀን የውሙ ዓረፋ ላይ ቆሙ። أنه كان واقفا بعرفات عرفة ላይ ቆሞ فنظر إلى الشمس ወደ ፀሐይ ተመለከተ። حين تدلت مثل الترس للغروب ለመግባት ጋሻን በምታክል ቀድር ጋሻ አለ አይደል? የጦር ጋሻ ቀረበች።
فبكى عبد الله بن عمر ማልቀስ ጀመሩ واشتد بكاؤه ለቅሷቸው በረታ فقال له رجل عنده እሱ ዘንድ የነበረ አንድ ሰው ነበርና يا أبا عبد الرحمن أنت عبد الرحمن አባት ወይ قد وقفت معي مرارا እኔ ዘንድ እኔ ጋር ብዙ ጊዜ እዚህ ቦታ ላይ ቆመሃል لما تصنع هذا إن ለምንድነው ሁሌ የምፈጽመው ልክ እቺ ሰዓት ላይ ታለቅሳለህ እዚህ ቦታ ላይ ቆመሃል فقال عبد الله بن عمر የታላቁ صحابة የዑመር ኢብኑ ኸጣብ ልጅ ምን ይላሉ ذكرت رسول الله صلى الله عليه وسلم وهو واقف بمكان هذا ነብዩን አስታወስኩኝ እዚህ ቦታ ላይ ቆመው ይሄው የቆምኩበት ቦታ ላይ ቆመው ረሱልን አስታወስኳቸው فقال እንዲህ ሲሉ ايها الناس እናንተ ሰዎች ሆይ انه لم يبقى من دنياكم ለእናንተ እኮ ከዱንያ የቀረ የለም فيما مضى ያለፈው منها إلا كما بقي من يومكم هذا فيما مضى منه الدنيا لእናንተ የቀረ የለም ካለፈው አንፃር ሲታይ ለክቺ ፀሐይ ልትገባ የዛሬዋ ቀኑ ያለፈው አይደል ፀሐይዋ ልትገባ የቀረችዋን ያክል ብትሆን እንጂ ይሄንን ሲናገሩ የአላህን መልእክተኛ ነብዩን አለይሂ ሰላቱ ወሰለም ሰምቼ ያን አስታውሼ ነው ማለቅሷል ልክ ፀሐይዋን ልትገባ እየተቀረበች ነው የጋሻ ምታክል ቀርታለች ዱንያ እንደዚህ ያለቀች ናት ናም ይሄን የዛኔ ነው አብዱላህ ኢብኑ ዑመር የተናገሩት እኛ ዘንድ ታዳ ብዙ ቀርታለች ብለን እናስበው ነው አንድ ቀን ባነጋን ቁጥር ከእድሜያችን አንድ ቀን እየቀነስን ስለዚህ ባገኘነው አጋጣሚ መግቢያ ላይ እንዳልኩት ልክ ጧት ስንነሳ እድል ነው አላህ የሰጠን ስንት ወንድሞችን እዛው አስተኝቷቸዋል ወስዷቸዋል ስንት እህቶችሽን እዛው አስተኝቷቸዋል አላህ ወስዷቸዋል ስለዚህ እድል ተሰጥቶናል ተሰጥቶሻል ተሰጥቷል ተሰጥቶኛል ተሰጥቶናል ለሁላችንም ምን እናድርግ እንጠቀም በእድሉ الدنيا 3 ايام ይላሉ ሐሰን አልበስሪ ዱንያ 3 ቀናቶች ናቸው الامس ትላንትና ያዞን ይዞ ሄዷል ዛሬ አሁን ምን ያለንበት የምንንቀሳቀስበት ወገደን ነገስ غይብ ነው አናውቀው በእኛ እጅ ነው ነው እንዴ والله ማንም ያውቅ ምን እንደሚከሰት አናውቅ ስለዚህ 3 ቀናት ናት ዱንያ ትላንት ዛሬ ነገ ናት እነዚህ ናቸው ትላንት አልፏል መልካም የሰራ መልካም ነገር አዘጋጅቶ አሳልፏል መጥፎ የሰራ ደግሞ ዛሬውን አላህ ከወፈቀው እድል ነውና ሊጠቀም ይገባል በምን በመልካም ስራ ان الحسنات يذهبن السيئات حسنات መልካም ስራዎች መጥፎ ስራዎች ምን ይላሉ ያስወግዳሉ መጥፎ ነገር ሰራ መልካም ነገር እናስከትል አላህ ይዘንልን እኛ አፕዴት ነው የምናደርገው እስቲ መጥፎ ነገር ሌላ እናሻሽለዋለን ያሞን የለበትም በተሰጠን እድል መጠቀም አለብን ትልቅ እድል ነው ሐጅ መሄድ አልቻልክም ከሐጃጆች ጋር አላህ የሚያመሳስል ቀን ሰጠን ኢባዳ በአንድ ሐዲስ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም ሲናገሩ ስለነዚህ 10 ቀናቶች ያወሩ ስለ ኡዱሂያ አነሱ إذا رأيتم هلال ذي الحجة يذو الحجان ጨረቃ ያያችሁ ጊዜ وأراد أحدكم አንዳችሁ ደግሞ ከፈለገ أن يضحي وضحية ለማድረግ ያሰበ እንደሆነ فليمسك عن شعره وأظفاره ጸጉሩንም ጥፍሩንም ከመቁረጥ ይቆጠብ አሉ የዙል ሂጃ ጨረቃ ከገባች ነገ ዙል ሂጃ ነው ከተባለ ኡዱሂያ የሚያርድ ሰው ምን ማድረግ አለበት ጥፍሩንም አይቆረጥም ጸጉሩንም አይነካም ጺሙን ቀድሞ ቀመስ ማለት ነው ከሰውነቱም ጸጉር ምንም አይነካም ከምን ጋር መሳሰላል ሁጃጆች ልክ ኢህራም ለብሰው ለበይከ ዑምረተን ሲሉ ዑምራ ለማድረግ ለበይከ ሐጅን ብሎ ሐጅ ለማድረግ ሲነይቱ ከዛ ሰዓት ጀምሮ 8ኛ ቀን የውሙ ተርዊያ ላይ ኢህራሙን ያደርጋሉ ወደ ሚና ይሄዳሉ ከዛስ ሚና ያድራሉ አረፋ ከሱቢ ሰላት በኋላ ወደ አረፋ ይሄዳሉ አረፋ ላይ ቀን ሙሉ ይቆማሉ ለበይከ اللهم لبيك ነው የሚሉት لبيك لا شريك لك لبيك ان الحمد والنعمه لك والملك
لا شريك لك يا الله ብቸኛ ተመላኪነት ያስተጋባሉ ከየትኛውም ቦታ የመጣ ከሰባቱም ሀገር የተሰባሰበ ይሄን ይናገራል ፀሐይ ስትጠልቅ ወደ ሙዝደሊፋ ይመጣል ሙዝደሊፋ ላይ መግሪብና ኢሻ ሳይደርሳሉ ጀሙ ተአኺር አድርገው ይሰግዳል እዛው ያድራሉ ከሱቢ በኋላ ወዴት ይሄዳሉ ጀመራት ይሄዳሉ ጀመራት ካደረጉ አላሁ ፉቃቸው ዘ የተመቻቸለት ደሞ ጧፉን አድርጎ የዛኔ ጸጉሩን ምን ያደርጋል ይላጫል ጥፍሩንም መቆረጥ ካለበት ይቆረጣል የአረፋ ቀን ምን አይነት ቀን ልዩ ቀን በላጭ ቀን እነዚህ ቀን ጾሙን የጾመ እዛ ያሉት አይጾሙ ሐጅ ላይ ያሉት ለምን ዒባዳ ላይ ነው ድካም አለ አይጾሙም እነሱ ነብዩ ሰለላሁ ዐለይሂ ወሰለም ግመል ላይ ሆኖ ጠጥተው ወተት እየጠጡ አሳዩ ለሰዎች እንዳልጾሙ ለማሳየት صيام يوم عرفة يا عرفة نصوم قالوا النبي صلى الله عليه وسلم إني أحتسب على الله أن يكفر السنة التي بعده وسنة التي قبله يالفون أندامتنا يودفيتون أندامت يسمرال بي الله كجلال يولد تامت وانجل يسمرال هيا فرصة ሁለት ዓመት ወንጀል በአላህ ቀላል እዛ ገቢዎች ምናምን የስድስት ወር አውፍ ተብላል ቢባል እንዴት ነው የምትደሰተው በአላህ ይሄ ግን የሚያገኘው ይሄን 10 ቀን ላይ በዚህ መልኩ እንዲያደረገ አንድ ወር እንደዚህ አድርጎ ምናምን የሆነ ሪፖርት ያቀረበ በዚህ ሰዓት መጥቶ ቢባል እናደርጋለን ለምን የስድስት ወር አውፍ ልንባል ነው አላህ በገንዘብ የሚታመን ነው እንዴ የሚተመን ነገር ነው እንዴ አውፍ ያለ በገንዘብ ብንገልጸው እኮ ማይገኝም ለምን ወንጀላችን ላይ ደርሷል የውም አረፋ አላህ ከጀሃነም እሳት ባሪያዎችን ነፃ የሚያወጣበት ቀን ነው ما من يوم أكثر من أن يعتق الله فيه عبدا من النار من يوم عرفة عند عرفة كان الله ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን የለም አላህ ከነሱ እንዲያደርግ ያ ረብ ነፃ አውጣኝ ብለን ዱዓ የምናደርግበት ነው يوم عرفة من تبال ليلا كدعاء كله بلاج دعاء يوم عرفة قالوا النبي صلى الله عليه وسلم خير الدعاء كدعاء كله لي دعاء بلاج دعاء يوم عرفة يا عرفة كان دعاء نوال وخير ما قلت أنا والنبيون من قبلي أنيم كان بستفيد نبرو نبياتوች ካለው ነገር የተሻለ خير ነገር لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير سبحان الله يمتي يوم عرفة كان ዘጠነኛው ቀን የዙል ሂጃ ዘጠነኛው ቀን ነገ ዒድ ነው ሊባል ቀን ማለት ነው ዘጠነኛው ቀን ከዱዓዎች ሁሉ ልዩ ዱዓ ያ ቀን ነው ተብሏል ታዲያ ሀጃ የለም ስንት ሀጃ አለብህ ለማግባት ፈልገህ ያልተሳካ ልጅ ፈልገህ የዘገየብህ ያ ረብ በላ በየቂን አድርጓ አላህን ለምኗ አላህ ያሳፍርም ወላሂ ቁርአን ላይ የነቢያቶች ታሪኮችን ሲነግረን ዘከሪያን በዚህ እድሜው ሊሰጠ ነው ሲል ለምንድን ነው ታሪክ ብለን እንድናልፈው ከንፈር እንድንመጥበት እንድንደነቅበት ብቻ አይደለም وكذلك نجزي المحسنين እንዲህ በዚህ መልኩ ሙህሲኖችን በጎ የሚሰሩትን እንመነዳቸዋለን አላህ ዘከሪያን እንደለገስኩት እለግስሃለሁ እያለ ነው አላህ ኢብራሂምን እድሜያቸው ሄዶ ከሀጀር አላህ ለገሳቸው ኋላ የመጀመሪያ ሚስታቸው ሳራ ኢስሐቅን የለገሳት ኢስማኤል ከተወለደ ከ13 ዓመት በኋላ ኢስማኤልን ለነብዩላህ ኢብራሂም ሲለግሳቸው 86 ዓመታቸው ነበሩ ኢስማኤል ማን ነው ኢብራሂም ዘከሪያ ያህያን ሲለገሱ እድሜያቸው 100 ነበር የሚስታቸው እድሜ ደግሞ 99 ነበር መሃን ነበረች አላህ ሲለግስ በካልኩሌት አይደለም መርየም ጋር ሲገቡ በበጋ ማይገኘው ምግብ ያገኛሉ በክረምት ማይገኘውን ያገኛሉ ከየት ነው ይሄ ብለው ጠየቁ ይሄማ ከአላህ ዘንድ ነው ان الله يرزق من يشاء بغير حساب አላህ ባሪያዎችን ሲለግስ ያለ ሂሳብ ነው በካልኩሌት አይደለም እኛ ሂሳብ ሰርተን ነው ይሁን ነገር ምን አላህ ሲለግስ እንደዚህ ነው ስለዚህ ዱዓ ምናደርግበት ነው ሁሌም ዱዓ ማድረግ አለብን ያን ቀን ደግሞ በልዩ ሁኔታ ያ ረብ እንበል ዚክር ከምናበዛበት አንዱ ይብዛ ምኑ
لا إله إلا الله سبحان الله لا إله إلا الله ይሄን ስለኔ አንድ ወንድም ታክሲ ላይ አገኘኝና አንድ የሌላ እምነት ተከታይ እቺን ቃል በአንድ ወቅት የሆነች መስጊድ ላይ ስለ አረፋ ያወራ ይሄን ላ ኢላሃ ኢላላህ ሚለውን ተነተንከው አለኝ እና አንድ የሌላ እምነት ተከታይ ቲክቶክ ላይ ያገኘውና በዚህ ሂዳያ ያገኘ እስልምናን ተቀበለኛው እጅ ላይ አለ ሱብሃንአላህ ላ የለም ኢላህ አምላክ ኢላላህ ማን ሲቀር አላህ ሲቀር ወህደሁ ብቸኛ ላ ሸሪከ ለሁ ለሱ አጋር የለው ሊሰገድ ሊጎበደል ሊታረድለት የሚገባ አምልኮ ሊገባ የሚገባ ከአላህ ውጭ ማንም የለም ላ ሸሪከ ለሁ ለሁል ሙልክ ንግስናም ለሱ ነው ወለሁል ሐምድ ምስጋናም ለርሱ ነው ወሁወ እሱ አላህ አላ ኩል ሸይን ቀዲር በማንኛውም ነገር ቻይ የሆነ ጌታ ነው ምንም ማያቅተው ሁሉንም ነገር የሚፈጽም አድራጊ የሆነ ጌታ ይህን ዚክር የምናበዛበት ሐጅ ላይ ነው ወንድሞች ከየትኛውም ዓለም የተሰባሰቡ አይኔ በአገሬ ቋንቋ የሆነ ነገር ልበል አይደል ምንድነው የሚያስተጋባው ለበይክ አላሁመ ለበይክ لبيك لا شريك لك لبيك إن الحمد والنعمة لك والملك نميلو لمن الزابو تلايدو ميعجبكم شرك لا يودك أسو يدو سلمي لمنو سل شرك هاورا لمن حاجو يهينو تبلو مسفرت متولتان بزا مسفرت بزا أكيد بتست ممريا مسرت بتشي قواسا سبحان الله لزينو حجن በስነ ስርዓቱ ዋጅባቶችን ተወጥቶ ከሙሐረማት ነገሮች ርቆ ሐጅ አድርጎ የመጣ ደሞዙ ዱንያ ላይ አይተመንም ምንድነው ደሞዙ الحج المبرور ليس له جزاء الا الجنه ከጀነት ውጪ ሌላ ሽልማት የለውማ ረፈስ የሌለው ፊስቅ የሌለው ስሜት ቀስቃሽ ንግር ሰውን ያልበደለ ያልተሳደበ በዚህ መልኩ ሐጅ አድርጎ የመጣ رجاء كيوم ولدته امه እናቱ እንደወለደችው ቀን ሆኖ ይመለሳል ታጥቦ ንጹህ ሆኖ አዲስ ሆኖ ይመጣል እዛ ቦታ ላይ ከየትኛው ማህጉር የመጣ ይሄን ነው ስለ አላህ ብቸኛ የተውሂድ ምንነት የሚገለጽበት የአላህ ብቸኛ ተመላኪነት የሚንጸባረቅበት ቦታ አላህ ይወፍቃቸው እዛ ቦታ ላይ ሆነው ይሄን ያደርጋሉ ሐጃቸውን አላህ ለነሱ የሚቀበል በሰላም ደርሰው በሰላም የሚመለሱ አላህ ያድርጋቸው እኛም ደግሞ አላህን ለግሶናል ምን እነዚህ ልዩ ቀናቶችን እንጠቀምበት ለጎረቤት ምቹ ያሉክ አድሉን ተጠቀም እስቲ ምቹ የሰዎችን ሐጃ ለማውጣት የሰዎችን ጉዳይ ለመፈጸም ሞክር በሙስሊም ወንድሞች ላይ ደስታን ለመጣል ሞክር አላህ ይደሰትብሃል ነብዩ ሰለላሁ ዐለይሂ ወሰለም እኔ አንድ ወር እዚህ መስጊድ ላይ ያሉ መስጊዳችን ነው መስጊዱ ንቡዋ እኮ ነው ከሌላ ቦታ ሲሰገድ በአንድ ሺህ የሚበልጥበት መስጊድ ላይ እኮ ነው አንድ ወር ኢዕቲካፍ ከመቀመጥ የወንድሜን ሐጃ ባወጣ እሱ ለኔ ተሻለ ነው ነብዩ ያሉት ታዲያ ወንድሞች አሉ እስቲ ዒድ ሊመጣ ነው ይባላል ሲጨናነቁ አስደስታቸው አባቴ ሞተባቸው አሉ የቲም የሆኑ አሉ አባታችን ቢኖር እኛ ጋር የሚታረድ ነበር ብለው ሊያለቅሱ አይገባም አባታችን ቢኖር እኛም አዲስ ልብስ እንለብስ ነበር ብለው ሊያዝኑ አይገባም አስደስታቸው አላህ ይደሰትብሃል ወላሂ አላህ ይደሰትብሃል የነሱንም ባጥረክ ቀልብ እንዲረጥብ ከፈለክ አሉ ነብዩ ሰለላሁ ዐለይሂ ወሰለም የየቲምን አናት አብሳሉ ሱብሃንአላህ አብስ ምን ይሆናል ቀልብ ይረጥባል ያበላስ ታዲያ ያጠጣስ ታዲያ ያለበሰስ ምን ደረጃው ታዲያ አስቡት ሱብሃንአላህ ነገ ምን ልጆቼን ትቼ ሄዳለሁ ብዬ በማሰብ ሌሎችን እንደዛው እናስብ ደስታ እናስገባ አላህ ቤት ውስጥ ደስታ ያስገባል የመጣ በላ ከአላህ ላይ ያነሳዋል ለምን ሰደቃ ነው ሰደቃ በላን ይመልሳል የአላህን ቁጣን ያበርዳል መጥፎ ወዳደቅን እንዳትወድቅ ያደርጋል ሰደቃ መልካም ስራ መስራት ሁሌም ለዚህ ነገር ዝግጁ መሆን አለብን ሙስታዒድ ነን ስለዚህ ዒዱም ሲመጣ ይሄ ነው ደስታ ዒድ ሲባል ኢስላም የራሱ ወቅትናል ሱብሃንአላህ ከአስሩ ቀን ልዩ ቀን የውሙ ነህር የእርዱ ቀን ተብሏል እርድ ስታርድ በእያንዳንዱ ባረድከው ፍየል ሊሆን ይችላል በግ ከብት ጸጉሩ ልክ አጅር አለው ተብሏል ምንዳውን ተመልከቱ የኢባዳ ቀን ነው ዚክር የምናደርግበት ቀን ነው ዱዓ የምናደርግበት ነው ዝምድናን የምንቀጥልበት ነው ጎረቤቶቻችን የምናይበት ቀን ነው ሱብሃንአላህ እንደው ኢስላም እኮ
ፍቱን መድኃኒት እኮ ነው ወላሂ። ዘካ አለና የረጅም ጊዜ ችግር መቅረፊያ መፍትሄ አመጣ አይደል? ሰው ዘካውን ዛሬ በስነ ስርዓት አያወጣም እንጂ በስነ ስርዓት ቢያወጣ የረጅም ጊዜ ችግር ይሄ አሰልፎ 100 ብር 200 ብር መስጠት አይደለም፣ ሰው ስራ ላይ እንዲገባ ማድረግ ነው። እዛው ዒደል ፊጥር ሲመጣ ዘካተል ፊጥር አመጣ፣ ዕለታዊ ደስታ ማግኛ ሰዎች እንዲደሰቱ። አሁን ደግሞ ዒደል አድሃ ኡዱህያ የሚለውን ህግ አመጣ። ኡዱህያ እንዴት ነው? 3 ቦታ ይከፈላል። አንዱ እጅ ለማን ነው? ለምስኪኖች። ሱብሃንአላህ። ለምን? ካንተ ጋር እንዲመሳሰሉ ነው። የዒድ ቀን የደስታ ቀን ስለሆነ አብሮ እንዲደሰቱ ነው። ምክንያቱም እዚህ ጋር የተደሰት እዚህ ጋር የሚያለቅስ ቢመጣ ደስታው ሙሉ ይሆናል እንዴ? አይሆንም። ደስታው ሙሉ አይሆንም። አያችሁ፣ እስልምና የረጅም ጊዜ የአጭር ጊዜ ምን አለው? ችግር መቅረፊያ አለው። እኛ ከኖርንበት በእስልምና መመሪያ ተከተጓዝን እነዚህ ጥቅሞችን እናገኛለን። ስለዚህ ከዱንያ በላጭ የሆኑ ቀናቶችን እንጠቀምበት። ወላሂ እስቲ ከቁርአን ራቅን፣ ረመዳንን ቀራ ነው ረመዳን ወጣ፣ ቁርአንን አኮረፍና ይሄው እድሉን አላህ አመጣው። ያ ረቢ ጽናት እንዲለግሰኝ እንዲኖረኝ አድርገህ ወፍቀኝ ብለን ዱዓ እናድርግ። በምን? በቁርአን ላይ የቻለ በቀን 3 ጁዝ እየቀራ ለማክተም ካልቻል ከአንድ ጁዝ እስቲ 10 ጁዝ እንኳን ንቅራ በ10 ቀን የአላህን ደብዳቤ እናንብብበት። ከዛም ደግሞ ከረመዳን ከዚህ ቀናቶች ከዙልሂጃ 10 ቀናቶች በኋላም ደግሞ ጽናት እንዲለግስ ዱዓ አድርግበት። ሰዒድ ብኑ ጁበይር ረሕመቱላህ ዐለይህ እነዚህ 10 ቀናቶች ሲመጡ ከወትሮ በተለየ መልኩ ኢባዳቸውን ያከናውኑ ነበር። እንደውም ምን ይላሉ? በእነዚህ 10 ቀናቶች ኩራዞችን እንዳታጠፉ ይላሉ። በወቅቱ ኩራዝ ስለነበረ ፋኖስ ስለነበረ ምንድነው ማብራቶችን እንዳታጠፉ፣ በኢባዳ ላይ ጠንከር በሉ። 9ኛውን ቀን ደግሞ ይላሉ ከናንተ አልፎ ኻዲሞቻችሁን ጭምር ቀስቅሱና ሱሁሪን መገቡ። ለምን? የውሙ ዓረፋ 9ኛን ቀን እንዲጾሙ። ስለዚህ የቤት አባወራ በልጅ ላይ ኃላፊነት አለብህ፣ በሚስት ላይ ኃላፊነት አለብህ። ነገ ደስተኛ እንድንሆን ጀነት ላይ እንድንሰባሰብ ዛሬ የምንሰራቸው ዒባዳ ወሳኝነት አላቸው። ልጅህን አበረታታው፣ ሚስትህን አንቃት፣ በዒባዳ አብራችሁን። የአላህ መልእክተኛ ዱዓ አደረጉ፣ አላህ ይዘንለት። ማን? ሌሊት ተነስቶ ሚስቱን የቀሰቀሰ እምቢ ስትለው ፊቷ ላይ ውሃ ይደፋባት። አላህ ይዘንላት። ለሷም ቀድማ ተነሳ የቀሰቀሰችው እምቢ ሲላት ውሃ የደፋችበት ማለት መርጨት ማለት ነው እንጂ አንድ ባልዲ ወምተ ገልብጥ አይደለም። አላህ ይዘንላቸው። በረካ ያለው ትዳር ይሆናል። በኢባዳ የሚበረታቱ ጥንዶች ባለ ትዳሮች ትዳራቸው ያማረ ይሆናል። ምን ካለው? ኢባዳ ካለው፣ አላህ መገዛት፣ አላህ መዘከር፣ አላህ የታወሰበት ትዳር ሁሌም በረካ አለው። ደስታው የሚያመጣው ማን ነው? አላህ ነው። አላህ ይዘንልን። በምንድን ነው የምንቀሳቀሰው እኛ? ተነሽ፣ ኳስ ጀምረዋል፣ ድራማው ጀምረዋል፣ ተነሽ። ይሄ በረካ አይኖረው። በረካ የሚኖረው ያ በኢባዳ እንበረታታ። አላህ በትዳራችን ለምን ያደርገናል? ደስተኛ ያደርጋል። ትንሽ ነገር ኖሮ ወላሂ እንድትብቃቃ እንድትደሰት ያደርጋል። በረካውን አላህ ያመጣዋል። ደስታ የሚባለውን ጣዕም እንድትቀምስ ያደርጋል። ምን? ኢባዳ ላይ ስንበረታታ፣ ሁሌም ደስታ አላህን ስንቀርበው የምናገኘው። አላህ ተርቆ ወላሂ ደስታ የለም። ይሄን እንወቀው። አላህን ርቀን ደስታ አይገኝም። ይሄው ተመልከቱ፣ አውሮፓዎች አላህን ራቁ፣ ደስታ ጠፋ። ደስታን ለማግኘት ያልፈነቀሉ ድንጋይ የለም። ወላሂ ምን አደረጉ? የኸምር አይነት ጠጡ። ኸምር አይነት የሚባሉ ውድ ኸምሮችን ከውጭም እያስመጡ ምን እያሉ ምን ፍለጋ? ደስታ አጡት። ዝሙትን ፈጸሙት፣ ደስታውን አጡት። በሱም ስላረኩ ወንድ ለወንድ ጋብቻ ግብረ ሰዶሙን ፈጸሙ። ምን ፍለጋ? ደስታ ፍለጋ አጡት። የለም። ብዙ ፋሂሻ የተባሉት አጸያፍ የተባሉ ተግባሮችን ፈጸሙ። ምን ፍለጋ? ደስታ። መጨረሻ ግን ደስታ ምን አሉ? የሚገኘው በቃ ራሳችንን አጥፈን ከዚች ዓለም ስንለይ ነው። ራሳቸውን በራሳቸው መውጋት ጀመሩ። ህይወታቸውን ሊያጠፉ ባህር ውስጥ መክተት ጀመሩ። ኤሌክትሪክ መጨበጥ ጀመሩ። ይሄው
አሜሪካን ብትሰሙ ሌሎች አውሮፓ ሀገር ብትሰሙ ቁጥር አንዶች እነሱ ናቸው። ህይወት በራሳቸው እጅ በራሱ እጅ የሚያጠፋ እንደነሱ የለም። አላህ ምን አለን? አላ ቢዚክሪላህ ተጥመኢኑል ቁሉብ። አዋጅ ንቁ፣ አላህን በማውሳት ልቦናዎች ይረጋጋሉ። ደስታ ሊመጣ የሚችለው አላህን ስናወሳ ነው። አላህን ስንዘክረው ነው፣ ስንቀርበው ነው፣ ስናስታውሰው ነው አላህ ደስታ የሚሰጠን። የአላህ ጥበቃ የሚመጣው እሱን ስናስታውስ ነው። አላህን ርቀን ከየትኛው ቤት በኩል ነው ደስታ የሚመጣው? በምን መልኩ አይገኝም ወላሂ። ስለዚህ አጋጣሚውን እንጠቀም የሚለው ርዕስ የመጣው ይሄ ነው። አጋጣሚ ነው፣ በቃ የሚሰጠንን አጋጣሚ ፉርሳ እድል እንጠቀም። ታመተኝተሃል፣ ከዛ አላህ ደግሞ ያነሳሃል፣ አፍ ያረጋሃል። እድል ተጠቀም። ምልክት እየሰጠ ነው። ይኸው ዛሬ ተይዛሃል፣ መንቀሳቀስ አቅቶ ነበር፣ ራስህን ስተ ነበር፣ አታቅም ነበር፣ ማደንዘጃ ተወቅተ ኦፕራሲዮን ሆነ ምናምን ያመጣል። እድል ነው፣ ተጠቀም። ነገ ደግሞ ከዚህ ውጭ አለ። ምንም ራስን ማታቅበት ወቅት ይመጣል። ቀብር የምትገባበት ጊዜ ይመጣል። እድል ነው፣ ተጠቀም ነው አላህ ይላል። ይመጣል ወላሂ። ምን አይነት ነገር ምን አይነት ነገር! ዛሬ መኪናችን ላይ ራሳችን ገባለና፣ ዛሬ ልብሴን ራሴ አውልቃለሁ፣ ራሴ ለብሳለሁ አይደል? ዛሬ ሻወር 3 ራሴ በጣም እታጠባለሁ አይደል? ነገስ ሌላ ሰው ያጥበኛል። ነገስ ሌላ ሰው ልብሴን ያለብሰኛል፣ ያውልቅብኛል። ነገስ ሌላ ሰው መኪና ላይ ይጭነኛል። ያ የሚማቅበት ያ ወቅት ይመጣል። አቅም እኔ ላይ ባዶ የሚሆንበት ወቅት ይመጣል። እድልን ተጠቀምበት። ተአረፍ ኢለላህ ፊረኻ፣ አላህን በአማኑ ጊዜ እወቃ። ሁሌ ሀብት ሲመጣ ወደ መስጊድ ነው መምጣት ያለብህ፣ ወደ ሙሐደራ ነው። ዛሬ ትርፋማ አግኝታል፣ በንግድ ስኬታማ ሆናል፣ ጥሩ ገበያ አግኝታል። እስቲ ሌላ ቦታ ልዝናናት፣ ወዴት ና? ወደ መስጊድ ና። አላህን አመስግንበት። ጌታዬ አንተ ባሰጠኝ ማን ይሰጠኝ ነበር እንጂ አይ ዛሬማ አቅም ኖሯል፣ በቃ በራሴ ተብቃቅቻለሁ ምናምን አትበል። ሰሃቦችን እኮ በራሴ ተብቃቅቻለሁ ሲሉ ማለት በቁጥራቸው ሲመኩ ምን ሲሉ አላህ አሳይቷቸዋል። የሁነይን ዘመቻ ዕለት ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ከመዲና ወደ መካ 10,000 ጦር ይዘው ሄዱ። መካን ድል አድርገው ገቡ። 2,000 የሚጠጋው እዛው መካ ላይ ሰለመ። 12,000 ወደ 80 የሚጠጉ ሙሽሪኮች ከነብዩ ጋር ቃል ስለገቡ አብረው ሊዋጉ ወደ ሁነይን ሄዱ። ሰሃቦቹ ምን አሉ? ዛሬማ በቃ ተቆጣጥ፣ ምንም መሸነፍ የለም። በምን? በቁጥራቸው። አላህም አውሳ ወየውመ ሁነይን ኢዝ አዕጀበትኩም ከስረቱኩም። የሁነይን ዕለት የሆነት አስታውስታ ምን እንደተከሰተ ቁጥራቸው አስገረማቸዋል። የሙታ ዘመቻ ላይ የሩሞቹ ቁጥር 200,000 ነው፣ የሰሃቦቹ 3,000 ነው። ድል አድርገው ግን መጡ። ማን? 3,000። ማን ስለተጠጉ? አላህን ስለተጠጉ። የበድር ላይ እንደዛው አላህን ስለተጠጉ አላ የሁነይን ዘመቻ ላይ እንዲህ ሲሉ በቀስት ከዚህ ከዛ ሲሏቸው ሁሉም ተበታተኑ፣ የሚገቡበት አጡ። ነብዩና ጥቂት ሰሃቦች ብቻ ቀሩ። አነ ነብዩላ ከዚብ፣ እኔ ነብይ ነኝ ውሸት አይደለም። አነ ኢብኑ አብዱል ሙጠሊብ፣ የጀግንነት ጥግ ነብዩ አሳዩ። ጀግና ናቸው ረሱል ሰለላሁ ዐለይሂ ወሰለም ፊት ለፊት። ከዛ በኋላ ነው አረጋግቶ አላህ ማያዩትን ሰራዊት አውርዶ ድልን የሰጣቸው። ማለት በራሴ ስትል ነው እንዴ? ይሄ ገንዘብ ሀብት ስለመጣን የተመካበት በስልጣን ነው በዘር ነው እንዲያው ባዶ አድርግብሃለሁ ይላል። ቃሩንን ያሳይሃል። ይሄው በገንዘቤ ሲል ዋጮ አላት ምድርን፣ ዋጠችው፣ ባዶ አደረገችው። ባዶ ናችሁ እያለን ነው አላህ። ወላሂ የቅርብ ጊዜ ትውስታ አለ አይደል? ኮሮና ሱብሃንአላህ ትውስታ አለ እኮ። ማንም አይነካካበት። እንዴት ነበር ይሆን ነው ተራርቀን የሰገርንበት። ቤት ስንገባ ቆይ ልጆች እንዳይመጡ ብለን ሌላ ልብስ አምጡልን አውልቀን፣ እንደዛ ነበር ሲባል ነበር። ሌላ ልብስ ቀይረን ምን ብለን ማክስ ነገር ተደርጎ አራፍንም በቃ መለበስ አለበት ተብሎ አላህ አሳየን እኮ ወላሂ አቅማችንን አሳየን።
የሱን ደግሞ ልዩ ኃይል አላህ ያሳየን በአይን የማይታይ ቫይረስ አላህ ልኮ ሰራዊቶች አላህ ብዙ ናቸው ስለዚህ በኔ እንደኔ አንበል የሆነ ነገር ሲኖር በራሱ የተብቃቃሙን መተይተል እኔ ደካማ ነኝ ያ ረቢ አንተ ባታስተካክልኝ ማን ያስተካክልኛል ጌታ ይርዳኝ ገንዘቤን ባርክልኝ ቤተሰቤን ጠብቅልኝ ብለን ሁሌ ዱዓችን ነው ምን ያለበት ነብዩ ያስተማሩን ይሄን ነው ሰለላሁ ዐለይሂ ወሰለም ስለዚህ እነዚህ 10 ቀናቶች እና መሰል ነገሮችን እንደ ልዩ አጋጣሚ አድርገን ልንጠቀምበት ይገባል ከአባ ላይ ዙሪያ ሰው ሲሰባሰብ የአላህን ብቸኛን ተመላኪነት እያወጁ ጧፍ ሲያደርጉ ዱዓ ዚክር ሲያደርጉ ምን እያሰቡ ነው ቂያማ እኮ ነው አይደል እንዴ ቤት ንብረቱን ትቶ ልጆቹን ትቶ ቤተሰቡን ትቶ ከአባ ዙሪያ ላይ አረፋ ላይ ሲሰባሰብ ራቆቱን ሆኖ በፎጣ ብቻ ተጠቅልሎ ምንድነው ነገም የውመል ቂያማ ራቆትን አላህ ፊት ትቆማለህ እንዴ ተሰባሰባለህ ነው መልእክቱ ይሄ ነው አንዱ እንድናስታውስ ከአባ ስለ አንድ ነገር ትዝ አለኝ ቅድም አንድ ወንድም አንዳንድ አገራችን ላይ ያሉ የትምህርት መማሪያ መጽሐፎች ላይ ስለ ካዕባ ያነሱና ረሱል አለይሂ ሰላቱ ወሰላም መካ ሲገቡ ጠቅላላ ጣዖትን ምን አድርጓሉ አውድመዋል ካዕባ ዙሪያ ላይ ያሉት ውስጡንም ከዙሪያው 360 ጣዖታት በአጠቃላይ እንዲወገዱ አድርጓል ካዕባን ግን እንደምን ይመለከቱታል እንደ ጣዖት ይመለከቱታል ይሄ ቤት የማን ነው መስጂድ የአላህ ቤት ነው ምንድነው የምናደርገው ገብተን ሰላት ነው የምንሰግደው አይደል ማን ነው የምንገዛበት የቤቱን ባለቤት አይደል አላህ ምን አለ ቁርአን ላይ فليعبዱ አለ ካዕባን አንስቶ فليعبዱ رب هذا البيت የዚህም ቤት ባለቤት ጌታ ይገዙ የቤቱ ጌታ ማን ነው አላህ ለዚህ ነው እኮ ዑመር ምን አሉ ሐጀር አልአስወድን لا تضر ولا تنفع አትጠቅምም አትጎዳም ነብዩ አለይሂ ሰላቱ ወሰላም ሲስሙ ባላይ ኖሮ አልስምህም ነበር ነብዩ ስለሳሙ ግን ነብዩን ለመከተል ምን አደርጋለሁ ስምሃል ያውቁታል ሙስሊሞች እስላም አምላክነት ለአላህ ብቻ እንደሆነ ከአላህ ውጭ ሌላ የሚመለክ ነገር እንደሌለ አላህ በብቸኛ ተመላክ እንደሆነ ያውቁታል ነገር ግን ለማወዛገብ ሰዎችንም እንትን ለማለት እችንና መሰል እንትኖችን ያመጣሉ እያወቁት ማለት ነው እንጂማ ቀልባችን ላይ ያለው ማን ነው አላህ ወሊና ሰላቲ ወኑሱኪ ወመህያየ ወመማቲ ሊላሂ ረቢል ዓለሚን እኮ ነው ለዓለማቱ ጌታ እኮ ነው ይሄን ያስተማሩን ደግሞ ለዓለማት እዝነት ተደርገው የተላኩት ነብይ ናቸው ማን ረሱል አለይሂ ሰላቱ ወሰላም ስለዚህ አሁንም መዳን ከፈለገ አንድ ሰው ሊድን የሚችለው የዓለም መድህን ነብዩ ናቸው ሁሉም ኢሳም ለአካባቢያቸው የተላኩት ሙሳም ለአካባቢያቸው የተላኩት ለዓለም መድህን የተላኩት ነብዩ ናቸው ወማ አርሰልናከ ኢላ ረህመተን ሊልዓለሚን ሙሐመድ ወይ እኛን አንተን ለዓለማት እዝነት አድርገን እንጂ አላክንም የተላከው ለዓለም እዝነት ሰው ሊድን ፈላህ ነጃ ሊወጣ የሚችለው ከጭንቀቱ ሊወገድ የሚችለው የመጨረሻው ስኬት ጀነትን ሊያገኝ የሚችለው የነብዩን ሰለላሁ ዐለይሂ ወሰለም ጎዳና ሲከተል ብቻ ነው ነብዩን ሲከተል ነው የነብዩን ነብይነት ሲያረጋግጥ ነው የአላህን ብቸኛ ተመላኪነት ሲያረጋግጥ ነው ኢሳም ይመጣሉ አዎ በነብዩ ሸሪዓ ላይ ሆነው የረሱሉን ሸሪዓ አረጋግጠው ሰዓታቸው ይደርስና ይሞታሉ ማን ይሰግድባቸዋል ሙስሊሞች ይሰግዱባቸዋል ይቀበራሉ አልሞቱም ስላልሞቱ ማለት ነው ወማ ሰለቡሁ ወማ ቀተሉሁ አልሰቀሉትም አልገደሉትም የአላህ ቃል ስለዚህ ብዙ ጊዜ በመጽሐፍም በተለያየ እንትን ይላሉ እኛ ግን የሚጠበቅብን ልጆቻችን ሁሉ ጊዜ የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ምን ይመስላል ሰሃቦች ምንድናቸው ሞዴል አድርጓቸው የሚይዟቸውን ሰሃቦችን እናስተዋውቃቸው ስንት እግር ኳስ ተጫዋች ያውቃሉ ልጆቻችን ስንት አርቲስት ያውቃሉ አይደል ስንት ዛሬ እንዲ ፕሮግራም አለ ምናምን ይነግሩናል አይደል እስቲ አብዱላህ ኢብኑ አባስ ማን ነበር ሐምዛ ማን ነበረ ኻሊድ ማን ነበረ አባ ሁረይራ ማን ነበረ አቡበከር ማን ነበረ ኢንፋቅ እንዲያው ሰደቃ ላይ እንዲበረታቱ ስለ አቡበከር ታሪክ ነገራቸው ስለ ዑስማን ነገራቸው ጀግነት እንዲመጣ ኻሊድን አስተዋውቃቸው ሐምዛን ነገራቸው ለውቀት ፍቅራቸው እንዲመጣ አባ ሁረይራን አስተዋውቃቸው እና አብዱላህ ኢብኑ ዑመር እና አብዱላህ ኢብኑ አባስ አስተዋውቃቸው ልጆቻችን ሰሃባዎች ጋር እናስተዋውቃቸው
ሰሃባን እንዲወዱ እናድርጋቸው። ይሄን ውስጣቸው እናስገባ። እኛ በአላህ ምን እየሰጠን ነው ለልጆቻችን? ስንት ፕሮግራም፣ ስንት የእግር ኳስ ተጫዋች ታሪክ፣ በዚህ ገባ፣ እዚህ ወጣ፣ እዚህ ተዘዋወረ፣ ገንዘብ አገኘ፣ በደንብ ያብራሩልናል። እስቲ አብዱላህ ኢብኑ አባስ ማን ነው? አብዱላህ ኢብኑ ዑመር ማን ነው? አቡበከር ማለት ማን ነበር? እስቲ ማን ነው እንንገራቸው። እኛው ካላስተማርናቸው ማን ሊያስተምራቸው? በዚህ መልኩ ስታስተምራቸው ምን ያደርጋሉ? እዛም መጽሐፍ ሌላ ነገር ይበለው ምን ይበለው አቋሙን ያሳያል። አንድ ታሪክ ተናግሬ ልዝጋ ፕሮግራሜ። አውሮፓ ላይ አንድ የተከሰተ ክስተት ማለት ነው። ልጆች ምን መሆን ትፈልጋላችሁ? የተለያየ አስተማሪዎች እንትን ይላሉ። እኛም አላ ልጆች ፓይለት፣ ዶክተር ምናምን ይላሉ። አንደኛው ልጅ ሰሃባ አለ። ሱብሃንአላህ ሰሃባ እንግሊዘኛው ቢታይ ሰሃባ ምን አይነት ቃል ነው? ግራ ገባቸው። ማን ምንድነው ሰሃባ? አስተማሪዋ ስትጠይቀው እናቴን ጠይቂያት ትነግርሻለች። በጣም መመራመር ስለሚፈልጉ እናትየው ጋር ቀጠሮ አድርጋ ያዘች። ማን ነው ሰሃባ? ምንድነው ሰሃባ የሚባሉት? እነዚህ ትውልዶች የነብዩ ባልደረቦች፣ ምርጥ ዘመን ላይ ነበሩት ምርጥ ኡማዎች፣ ለነብዩ ህይወታቸውን የሰጡ ልዩ ፍጡር ናቸው። ሰሃቦች ሰው ናቸው፣ ግን የሚገርም ስብዕና ያላቸው። ተማረከች፣ ኢስላምን ተቀበለች። ባለቤቴ ንገሪልኝ፣ ባለቤትሽን ደግሞ ባለቤቴ ይነግረዋል። አያችሁ አይደል? ባለቤቷ ደግሞ የሷን ባል እንደዚሁ። ሱብሃንአላህ በአንድ ጊዜ ቤተሰቡን ወዴት አመጡት? ወደ ኢስላም። በምን ምክንያት? በዚህ ታዳጊ ልጅ የሰሃቦችን ሞዴል ለማድረግ ሰሃቦችን በሚወድ ልጅ። እኔስ ልጅ ታዲያ ምንድነው እያሰብ ያለው? ያንተስ ልጅ፣ ያንቺስ ልጅ፣ የሁላችን ልጆች በምን መልኩ ይሄን እናስብ። ስለዚህም ዙልሂጃ 10 ቀናቶች እንጠቀምበት። ዙልሂጃን ኡድሂያ ለማረድ የፈለገ የዙልሂጃ ጨረቃ ከታየበት ሰዓት ጀምሮ ጥፍር መቆረጥ፣ ጸጉርን ቀድሞ ቀመስን ከሰውነት ጸጉር ማስወገድ፣ ሌላም ማንሳት ይሄ አይፈቀድም። መቼ? 10ኛው ቀን መጥቶ ዒድ ቀን ሰላት ሰግደን ስንመለስ የዒድ ሰላት ኡድሂያውን እስክና ልክ አረድን በኋላ ምን ነው ዛኔ መቆረጥ፣ ጥፍርህንም ቀድሞ ቀመስንም ጸጉርህንም መስተካከል ይቻላል ማለት ነው። ግልጽ ነው። አላህ Subhanahu Wa Ta'ala ከተቀበላቸው ባሮች መካከል አላህ ያድርገን። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ Subhanahu Wa Ta'ala እዚሁ የተከበረው ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። እነዚህ ልዩ ቀናቶችን በአግባቡ የምንወጣ አላህ ያድርገን። በአግባቡ የምንጠቀም አላህ ያድርገን። የውሙ አረፋ በላይ ዱዓ ነው ተብሏል። በዛን ቀን ዱዓችን ሙስተጃብ የሚሆንበት ቀን አላህ ያድርግልን። የውሙ አረፋ አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ነው ተብሏል። አላህ ከጀሃነም እሳት ሁር ካላቸው አላህ ያድርገን። ያ ረቢ እንደው እዚሁ ያሉትንም በአግባቡ ዒባዳችን የምንፈጽም አላህ ያድርገን። ሐጅ የሄዱትንም ሐጃቸውን አንተው ተቀበል። በሰላም ሐጃቸውን ፈጽሙ ለሀገራቸው የሚበቁ አንተው አድርጋቸው። ከቤተሰቦቻቸው በሰላም የሚገናኙ አላህ ያድርጋቸው። ወሰለም ወአኺሩ ዳዋና አኒል ሐምዱሊላሂ ረቢል ዓለሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።